አነጋጋሪው እንግዲህ እንደተመለከታችሁት የአቶ አንዳርጋቸው ጽጌ ቪዲዮ ማለት ነው። ከዚህ በፊት የአማራ ክልል ርዕሰ መስተዳድር የነበሩት እኚህ ሰው በፖለቲካ ልዩነት ከሀገር መውጣታቸው የምታወስም ነው። እንግዲህ ብልጽግና ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ አማራ ክልልን በርዕሰ መስተዳድርነት የመሩ ሰው ነበሩ። በጣም በሚገርም ሁኔታ በአሁኑ ሰዓት ባልተጠበቀ ሁኔታ በፓርኪንግ ስራ ላይ ተሰማርተው እየሰሩ እንደሚገኙ ጭምር ነው። በሳቸው በዚህ ስራ ላይ መገኘት በርካቶቹ እኚህ ሰው ታማኝና ቀኛ ናቸው ለሀገራቸው ስለቆሙ ለእውነታቸው ነው። ከፊሎች ደግሞ አውቆ ምናልባት ድራማ ሊሆን ይችላል በማለት ነው ተናገሩት። ምናልባት አብዛኞቹ አሁን 90% ሁኔታዎች እያሳዩ ያሉት እውነታዎች የወጡ ያሉት እሳቸው ከሀገር እንዳልመዘበሩና የመንግስትን ካዝና ሳይመዘብሩ ሳይዘርፉ እንደወጡ ጭምርም ሁኔታዎች ያስረዳሉ። ታማኝነትና ሀቀኝነትን ያሳያል። ለሀቅና ለታማኝነት ከቆምክ ጊዜ በጣም ከባድ ነው በማለትም ነው። ብዙ ጊዜ እንግዲህ የሚገጥማቸው ሀቀኛና ታማኝ ሰዎች ብዙ ፈተና ይገጥማቸዋል። እሳቸውም የዚህ ተጠቂ እንደሆኑ ነው በማለት በርካቶቹም ሀሳባቸውን ሲገልጹም ተስተውሏል። የእናንተስ አስተያየት ምን ይሆን? አቶ አንዳርጋቸው ጽጌ እውነት ፓርኪንግ ላይ ተሰማርተው ይሆን? የበርካቶቹ ጥያቄ ነው። በርካቶችን ያነጋገረ ሚኪታ ቦርንፎን ሰብስክራይብ በማድረግ ወቅታዊ ነጫጭር መረጃ አግኙ።